እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ይህ ከህይወት ቲቪ እና ከሰሊሆም ድምጽ የዩቲዩብ ቻናል ጋር በመተባበር የተቀረጸላችሁ የበዓል ፕሮግራም ነው። እንደምን አላችሁ? እንግዲህ ዛሬ ሰብሰብ ብለን በዓልን ልናከብር ተገኝተናል። መጽሐፍ ቅዱስ ላይ ሲናገር እነሆ ወንድሞች በህብረት ቢቀመጡ መልካም ነው፣ በዛም በረከትን አዘጋጅቻለሁ ይላልና እንግዲህ ዛሬ ሰብሰብ ያሉ ወንድምና እህቶች ባሉበት ህብረት እኛም የበረከቱ ተካፋይ ለመሆን ጠርተናቸዋል። ይህ እንግዲህ የተወደደ ቤተል ኳየር የተሰኘ የመዘምራን ቲም ነውና ከነሱ ጋር ነው የበዓል ቆይታ የምናደርገው። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ጥሪያችንን አክብራችሁ ጊዜያችሁን ሰውታችሁ በበዓል ምድር እዚህ ስቱዲዮ ስለተገኛችሁ ከልብ እናመሰግናለን። እንኳን አደረሳችሁ። በጣም ነው የምታምሩት። እንኳን አደረሳችሁ። እንግዲህ አሁን ላይ ብዙ ጊዜ የምናየው ህብረት እየተመናመነ ይገኛል። የብቻ ህይወት የብቻ ነገር እየበዛ ነውና እንደዚህ እንግዲህ ያሉ ህብረቶች በጣም መበረታታት አለባቸው። የህብረት ነገር መጽሐፍ ቅዱስ የሚያዘንም ስለሆነ መቀጠል ያለበት ነገር ነውና እንግዲህ ካልን ያገናኘን ይህ ህብረት ስለሆነ ቤተል ኳየር መቼ፣ እንዴት፣ በምን ራዕይ ተቋቋመ? እናመሰግናለን ስለተሰጠን ስለዚህ መልካም እድል። ሰለሞን እባላለሁ። ቤተል ኳየር ውስጥ ሜምበርና መሪ ነኝ። ያው የጠየቅሽኝን ጥያቄ ለመመለስ ቤተል የአምልኮ አገልግሎት ነው የሚባለው ስያሜያችን። የተመሰረተው የዛሬ 15 ዓመት ገደማ ይሆናል። ለመጀመሪያው 5 ዓመት በደንብ ሰራንና ከዛ ብዙ የረፍት ዘመኖች ነበሩን ላይክ ወደ 6-7 ዓመት። ከዛ እንደ አዲስ በተወሰነ መልኩ ነበር የሆነ አንዳንድ ቻሌንጆች መሀል ላይ ፖዝ እንድናደርግ አድርገው ነበር። አሁን ግን ከዚህ ከ2 ዓመት ከ3 ዓመት በኋላ እንደ አዲስ ኃይላችንን ሰብስበን እግዚአብሔርም ሁለተኛ እድል ሰጠንና ከፊተኛው ቤት ክብር ይልቅ የኋለኛው ቤት እንደሚል በሚገርም ክብር ተነስተናል። አሁን እንግዲህ የሚያስቆመን የለም by the grace of God ማለት ነው። በእግዚአብሔር ጸጋ ወደፊት ብቻ ነው የምንሄደው ከዚህ በኋላ። እንግዲህ የዚህ ቲም መስራች ነህ እና ሜምበርም ነህ። ምን ነበር ራዕይ ይሄን ቲም ለመመስረት ስታስብ? ምንድነው ስንነሳ የተነሳንበት ከመጀመሪያው ይሄኛው ቲም የመጣበት መንገድ ምን ነበር መሰለሽ? ቤተክርስቲያኖች ተሰብስበው የመሪዎች ህብረት በሚል የጸሎት ጊዜ ጀምረው ነበር እና ከየቸርቹ የተወሰኑ ልጆች ተወጣተው ለዛ ፕሮግራም የዝማሬ አገልግሎት ማቅረብ ነበር መጀመሪያ። then ያ ህብረት መቀጠል አልቻለም። እነዚህ ቤተክርስቲያኑ ተሰብስበው ህብረቱ መቀጠል አልቻለም። እንዳልሽው የህብረት ነገር ትንሽ ቻሌንጅ ያደርጋል። እንዳውም ትሬንዳችን አንደኛ የምንወጣበት ሩጫ ላይ ነው ለብቻችን ስለምንሮጥ ማለት ነው። የህብረት እንትኑ ላይ ወደ ኋላ ነን ብዙ ጊዜ እና እነዛም ጀምረው ተውት። then እኛ ያን ኦፖርቹኒቲ ተጠቀምነው። ታዲያ እነዚህም ልጆች ወደ ቸርቻቸው ተበትነው የሆነ በቃ ዝም ብሎ ስራ አልባ ከመንሆን አልኩን አልና የተወሰኑ ልጆች መጸለይ ጀመርን። ያው የተመረጠውን ለእግዚአብሔር በሚል ቤስቱን በግጥም ሊሆን ይችላል፣ በዝማሬ ሊሆን ይችላል፣ በህይወት ሊሆን ይችላል፣ የተመረጠውን ለእግዚአብሔር መስጠት በሚል ተሰበሰብን ከየቸርቹ ማለት ነው። ያኛው የመሪዎች ህብረት ሲያቆም እኛ ቤተል ብለን ተመሰረተ። ቤተል የሚለውን ስያሜ ያገኘ ነው መጽሐፍ ቅዱሳችን ላይ ዘፍጥረት 28:16 ላይ ተዝይልሽ እንደሆነ ያዕቆብ ከአባቱ ቤት ተሰዶ በወጣ ጊዜ ደከመውና ድንጋይ ተንተርሶተኛ። ተንተርሶ የተኛበት ድንጋይ ህልም ያያል። መሰላል ተዘርግቶ ከሰማይ ወደ ታች መላእክት ሲወጡና ሲወርዱ ያዩና ጧት ተነስታ ያን ድንጋይ ዘይት ቀባውና ይሄ ቤቴል ነው አለ። ምን ማለት ነው? የእግዚአብሔር ደጅ ነው፣ የእግዚአብሔር ህልውና ነው። ሎዛ ይባል ነበር ይላል የቀድሞ ስያሜ። እግዚአብሔር ሲወጣና ሲወርድ መላእክቶቹ ሙቭ ሲያደርጉ አይቷልና ይሄ የተለየ ስፍራ ነው፣ የእግዚአብሔር ቤት ነው። እኛም ይሄንን የእግዚአብሔር ቤት የእግዚአብሔርን ህልውና ተሸካሚ ነን፣ ለእግዚአብሔር ቤቱን የተለየውን የምንሰጥ ቲም ነን ብለን ቤተል ብለን ሰይመናል። ከዛ በጣም ደስ የሚለው እንግዲህ አሁን ሳያችሁ 14-15 ገደማ ናችሁ። ሲጀመርም ቲሙ በዚህ ቁጥር ነው ወይንስ አሁን ስንት ናችሁ ብዛታችሁ? ሲጀመር ከመጀመሪያው በ30 ምናምን እንሆናለን።
በስራ ምክንያት እንደገና ደግሞ ከሀገር ወጥተው ደግሞ የሄዱ ልጆች አሉ ከኛ ጋር የነበሩ አሁን ትንሹ ሰው ነው የተሰበሰበው አክቲቭሊ 26 እንሆናለን አሁን እንግዲህ ጌታ ሲያበዛን ደግሞ እንበዛለን ብዙ ሲለን አሁን በጣም ብዙ አዎ አምናስበው በጣም በርከት ያለ ነው ስንት ነው እንደው እንደ ብዙ ሆሽ ድምጽ እንዲሆን ያው 50 ድረስ በደንብ በቃ ዌል ኦርጋናይዝድ የሆነ የኳየር አገልግሎት ነው የምናስበው ኦርኬስትሬትድ የሆነ ብዙ ነገር ነው የምናስበው ወደዛ እየተንደረደረ ነው ጌታ ያበዛናል ይበዛል ደግሞ ይሆናል አሜን እንግዲህ እንደዚህ አይነት ያምልኮ ግሩፖች ወይም ቲሞች የቤተክርስቲያን አቀባበል ምን ይመስላል ማለት ስናወርደው ቤተልን ቤተክርስቲያኖች በምን መልኩ ተቀበሏችሁ ስሜ ዘሩባቤል ይባላል ዘሩባቤል ነጋሽ ይባላልው ያው የቤቴል ኳየር አባል ነኝ ከመሪዎቹ መካከልም ነኝ ቅድም ሶል ሲጀምር እንደነበረው የመጀመሪያዎቹን አመታቶች በቀጥታ ወደ አገልግሎት ይርንበት ጊዜ አልነበረ በብዛት ያው ራሳችን ላይ የመስራት ጊዜ ላይ ነው ያጠፋ ነው ምክንያቱም ያው መጽሐፍ ቅዱስም መጀመሪያ ራስን አይደለም የሚለው ከዛ የሚሰሙንን ነው የምናደርገውና ብዙ ራሳችን ላይ ኢንቨስት ያደረግንበት ጊዜ ስለነበረ ያ ደግሞ በህይወትሽ ላይ የሚገለጠው የእግዚአብሔር ጸጋ የምትሄጅበት ቦታ ላይ ሳትናገሪም የመጋባት ነገር አለውና የማውራትም ያለውን ነገር የመከፋፈልም ስላለንበት ህብረትም ሼር የማድረጉ ነገር እየጨመረ ሲመጣ ከዛ ወደ አገልግሎቶቹ ደግሞ መሄድ ጀመርን የቤተክርስቲያን አቀባበል በጣም ደስ ይላል ምክንያቱም ከሆነ ወቅት ወደዚህ በኢትዮጵያ ቤተክርስቲያን ታሪክ ውስጥ የኳየር አገልግሎት እንደቀደምት ነገር ሆኖ የሶሎ ዝማሬ ደግሞ በጣም የመጣበትና መምጣት ብቻ ሳይሆን ከብዙ ቤተክርስቲያን መድረክ ኳየር የወረደበት ከዛ ጥቂት ቁጥር ያላቸው የወርሺፕ ቲም የሚባል የአምልኮ መሪዎች ቲምና ሶሎ ዘማሪ የሚቆምበት ታይም ስለነበረ በጣም በደስታ ነበር የቤተክርስቲያን ምላሽ የነበረው ማለት ነውና ከዛ በዘለለም ኢንስፓይሬሽንም ነበር ለአንዳንድ ቤተክርስቲያናት ለምንኛም ኳየር ድጋሚ እንደገና እንትን አንልም የሚልም ተጨማሪ ኢንስፓይሬሽን መሆን ይችላል ማለት ነው እንግዲህ ቀደም ሶል እንደተናገረው መጀመሪያ መነሻው ከተለያዩ ቤተክርስቲያናት በተወጣጣ ፕሮግራም ላይ ነውና በጣም ከባድ ልዩነት አለ ያስተምሮም የዶክትሪንም እና እንዴት ነው አንድ ላይ መጓዝ ይቻላችሁት ስሜ ፍጹም ብዙ ነው ይባላል በቤተል ኳየር ውስጥ አባልና በመንፈሳዊ ዘርፍ ላይ ሊደር ነኝ ጥያቄሽን ለመመለስ እውነት ለመናገር እስካሁን ከባድ ኤክስትሪሚስቶች አላጋጠሙንም ማለት በቸርቻቸው ላይ ያሉትን አስተምሮች ዶክትሪኖች ቀኖናን በይሁዳማ ይዞ የመጣ ሰው የለም ዋና ዓላማቸው አምልኮ ሆኖ የመጡ ሰዎች ስለነበሩ በአምልኮ ረገድ ያለው ነገር ከተስማማን በኋላ ነው ወደ አገልግሎት የምንገባውና አዳዲስ ሰዎች ጆይን ሲያደርጉኛ ጋር የእይታ ጊዜ አለ 3 ወር ምናምን እኛ ጋር ከቆዩ በኋላ ነው ወደ አገልግሎቶች የሚወጡት በህብረት ውስጥ ግን ያሳልፋሉ ያንን ጊዜዎች በነዛ ጊዜያቶች የቀጠለ ልማድና ባህል አለንኛ ካልቸር አለን እነዛን ካልቸሮች እንዲለምዱ እንፈልጋለን እነዛ ሰዎች በየ15 ቀኑ ወይም በየወሩ ሁሉ ጊዜ ትምህርት አለን እናስተምራለን ምን አይነት ትምህርት እናስተምራለን የቸርቻቸውን ትምህርት በማይነካ መልኩ አምልኮ ላይ አገልግሎት ላይ ፎከስ ያደረገ ነገር እንነጋገራለን ማለት ነው ለምሳሌ ጸሎት በደንብ እንጸልያለን እኛ ጋር ጾም ጸሎት እያዝንም እንጸልያለን አንዳንድ ሰው ምን ይላል የዛን ሰዓት ህብረቱ እኮ ያምልኮ ህብረት ነው ለምንድን ነው ጸሎት የሚበዛው ይላል አሁን ከነዚህ ሰው ጋር አብረን አንቀጥልም እንጸልይ ግሩፑ የሚጸልይ ነው አዲስ ሰዎች ስናመጣ ምን ነግራቸው የመጀመሪያው ነገር ምንድነው ቤተል ኳየር እግዚአብሔርን የሚፈልግ ኳየር ነው በጸሎቱ በህይወቱ እግዚአብሔር ይፈልጋል አይ እግዚአብሔር ብሉይ ኪዳን ላይ ነው ፈልጉኝ ያለው ብሎ ሰው ሊመጣ ይችላል አንቺ ጋር ፊቴን ፈልጉ ባልኩ ጊዜ አቤቱ ፊቴን ሻለው እንዳለ ዳዊት እዛ ጋር አብቅቷል ሲል ዕብራውያን 11 ላይ አለቀል ምን ይላል ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉት ደግሞ ዋጋ እንደሚሰጥ ሊያምን ሊያውቅ ይገባዋል ይላል ቃሉና አዲስ ኪዳን ላይም እግዚአብሔር የሚፈልግ አምላክ እንደሆነ
ጸሎት እንዳለ ካልጸለይን የምናገለግል ሰዎች እንዳሉንን እነዚህ ነገሮች እንተማመናለን። ሁለተኛ በቸርቻቸው ላይ የትኛውንም አይነት አቋም ቢይዙ ያንን አቋማቸውን እኛ አንነካም። ይዘውት በመጡት ነገር ላይ ሌላ ፖዚቲቭ የሆነ ነገር ወደ ቸርቻቸው ይዘው እንደሄዱ ነው የኛ ፍላጎት። ምን አይነት ሰው ነን? ለምሳሌ ጸሎት ላይ ብዙ የደከመ ሰው ከሆነ ጸሎት ላይ የበረታ ሆኖ ቸርቹ ላይ እንዲታይ እንፈልጋለን። ቤተል መጥቶ በሆነ ነገር ደከመ፣ ቤተል ላይ መጥቶ አካሄዱ ተበላሸ የሚባል ሳይሆን እዛ ከመጣ በኋላ ኮሚትመንትም ቸርቹ ላይ ጨመረ፣ በሰዓት መገኘት ጀመረ፣ መጽሐፍ ቅዱስና ደፍተር ይዞ መጣ የሚል ቫልዩ መስማት እንፈልጋለን። አሁን ቤተል የትኛውም አገልግሎት ላይ ስንሄድ መጽሐፍ ቅዱስና ደፍተር እንይዛለን። እስከ መቼ እንይዛለን? እስከ መጨረሻው። የማይዝ ካለ ደግሞ እስኪዝ ድረስ ያዝን እያልን እነግራለን፣ አናቆምም እስከ መጨረሻው። ስለዚህ ይቀጥላል፣ እነግረዋለን። ምንድነው? አይ አናሰናበት። እኛ ጋር አንድ ነገር መስማት ማለት መቻል ነው የሚል ትርጉም አለን። መጽሐፍ ቅዱስና አጀንዳ ይዛችሁ ነው፣ ማስታወሻና ደፍተር ይዛችሁ ነው አገልግሎት ላይ ስንሄድ። ከዚህ ውጭ አትምጡ ስንላቸው እሺ ካሉ በኋላ በሚቀጥለው ካላመጡ አልሰሙም የሚል ትርጓሜ ነው ያለን። እየሰማ ያደርጋል፣ ነገሩን ይፈጽማል የሚል ትርጓሜ ያለን። ስለዚህ ድጋሚ እንናገራለን ማለት ነው እስኪሰሙ ድረስ። እና ማድረግ እስኪችል ድረስ እይታ ላይ ነው የምንሰራው። አንድ ሰው አይኑ ጤናማ ከሆነለት ይላል መጽሐፍ ቅዱስ የሚያየው ሁሉ ጤናማ ይሆናል ይላል። ስለዚህ የሚያየውን ጤናማ አድርገን ለመቀየር ሳይሆን እይታውን ጤናማ የማድረግ ሀሳቦች አሉ። ሌላው የምናስተምራቸው ትምህርቶች ያልኩሽ እና ጸሎቶቻችን አብዛኛው ትኩረት የሚያደርጉት እግዚአብሔር ላይ ነው። እግዚአብሔርን መፈለግ ላይ፣ እግዚአብሔርን ማዕከል ያደርጋል። በልጁ በኢየሱስ ክርስቶስ የተሰራውን የመዋጀት ስራ ማዕከል ያደርጋል። ምስጋናችን ከዛ ይመነጫል፣ አምልኳችን ደግሞ ከማንነቱ ይመነጫል። ትምህርቶቻችን እነዚህን ይመስላሉ። መዝሙር ስለተቻለ ወይም ደግሞ ድምጽ ስላለ የሚዘመርበት ኳይር አይደለም። ኳይሩ ይሄን ሁሉ አውቀው ነው የሚገቡት፣ ሲገቡ ማለት ነው። ምን ለማለት ነው? መጽሐፍ ቅዱስ ስለ ሁለት ሙላቶች ይናገራል። አንደኛው ሙላት ኤፌሶን 5:17 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ካለ በኋላ ወዲያው ስለ ቅኔና ስለ ዝማሬ ያወራል። ቆላስይስ ላይም ስንሄድ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይልና ወዲያው ስለ ዝማሬና ስለ ቅኔ ያወራል። ከመዝሙርና ከቅኔ የሚቀድመው ሰው በእግዚአብሔር መንፈስ መሙላት አለበት ብለን እናምናለን። ሰው በእግዚአብሔር ቃል ደግሞ መሙላት አለበት ብለን እናምናለን። እንደዚህ አይነት ኤክስትሪሚዝም ከመጣ በእነዚህ ነገሮች አስታርቀን ነገሮችን እንቀጥላለን እንጂ ያመጡትን ነገር አክሴፕት አናደርግም። እኛም የምንሰጣቸውን ዶክትሪናል የሆኑ ነገሮች ይዘው እንደሄዱ ግፊት የሚያደርግ ኳይር አይደለም። ዋና የማንጣላበት ላይ ኢየሱስ ያድናል ላይ አንጣላም፣ እግዚአብሔር ይመለካል ላይ አንጣላም፣ ጸሎት ላይ አንጣላም። እና እነዚህ ነገሮች ሰዎቹ እንዲይዙልን እናደርጋለን። አዳዲስ አባላቶቻችን በዚህ የማይስማማ ግን የማይስማሙም ነበሩ፣ የለቀቁ የወጡ በአካሄዳችን የማይስማሙ ሰዎች አሉ። ቤተልን ወክሎ ነው አንድ ሰው እዛ ቦታ ላይ የሚመጣውና ውጭም ሲወጣ ቤተልን ፊገር ይዞ እንደሚሄድ ስለሚነገረው አንዳንድ አካሄዶቻችን የማይገጥሙ ከሆነ በጣም ለመምከር እንሞክራለን፣ እናወራለን፣ እግዚአብሔር ቃል እንናገራለን። ግን ከሰዎቹ መጨረሻ ላይ አብሮ መሄድን አለመቀጠል ይመጣል። እኛ ግን እስከ መጨረሻው እነዛን ሰዎች የመያዝና ገንዘብ ማድረግ ስራ እንሰራለን። ግን አብረን ልንቀጥል አንችልም ሲሉ እዛ ወይ ላይ እንለያያለን ማለት ነው። ይሄ ነው የሚመስለው። በጣም ነው ደስ የሚለው። ጌታ ኢየሱስ ይባርካችሁ። ቀደም በወሬ በንግግርህ መሀል አንድ ነገር ሰማሁኝ። በመንፈሳዊ ዘርፍ ነኝ አልክ። ዘርፍ አላችሁ ለአገልግሎታችሁ? እሱ ምትመልስልኝ? አዎ ዘርፎች አሉን። ሁላችንም የምንተዳደርበት ህግ አለን። ሁላችንንም የሚገዛ ህግ አለ። እነዛን ህጎች ደግሞ የሚያስፈጽሙ ሊደሮች አሉ። እዚህ መሀል ህግ አለን፣ መተዳደሪያ ደንብ አለን። አገልግሎት ስለመቅረት፣ ስላለመምጣት፣ ስለማርፈድ፣ ስለመዘግየት ብዙ ነገር የሚቆጣጠር ህግ አለ። በዋናነት ግን የግጥም ቡድን አለ፣ የሳንሱር ቡድን አለ። እነዚህ በሊደር ነው የሚመሩት ዘርፎቹ ማለት ነው። መንፈሳዊ ዘርፍ አለ፣ ሶሻል ግሩፕ ላይ የሚመራ አለ፣ ፕሮቶኮል ላይ የሚመራ አለ፣ ፕሬየር ቲሙን የሚመራ አለ። ሁሉም ነገር በዘርፍ ነው የሚሄደው። ስለዚህ በጣም የተቀናጀ ቲም መሆኑ ምንም ጥርጥር የለውም። ተግዳሮቶችንም ቀድማችሁ ነው የምትመቱት። ወንድማችን እንዳወራው 3 ወር የመማሪያ ምናምን ጊዜ ካለ በዛ ውስጥ ያው የነጠረ ሰው ነው የሚያልፈው ማለት ነው። ስለዚህ በጣም ምንም ጥያቄ የለውም። ወደ ቀጣዩ ጥያቄ ስመጣ ይሄ ኳየር ወይም ይሄ ቲም እንደው የሆነ ተጽዕኖ ፈጥሯል የምትሉት ካለ? እሺ፣ ስሜ ግሩም ይባላል። እዚሁ ኳየር ውስጥ ከሊደሮቹ መካከል አንደኛው ነኝ እና ሜምበርም ነኝ እንደምታዩ።
ሰምሃው እኛ ያው እንደምንፈልገው ማች ከፍ ያለ ተጽዕኖ ፈጥረናል ብለን አናስብም። በአሁኑ ሰዓት ግን በጥቂቱ በሁለት መልኩ ተጽዕኖ አለን ብለን እናስባለን። አንደኛ በዝማሬ በመስራትና ምንዘምራቸው ዝማሬዎችን በተመለከተ ትንሽ ተጽዕኖ አድርገናል ብለን እናስባለን። ሁለተኛ በመንፈሳዊ ሕይወት ተጽዕኖ አለን ብለን እናስባለን። ከመንፈሳዊ ልጀምርልሽና ምን ላይ ነው ተጽዕኖ ያሳደራችሁት ብትይን እዚሁ ከራሳችን ከሜምበርስ ነው የሚጀምረው። ቅድም ሲያወሩ እንደነበሩት ጓደኞቼ ከተለያየ ቸርች ነው የመጣን፣ የተለያየ አመለካከት ነው ያለን፣ የተለያየ እውቀት ነው ያለን ምናምን እና ወደዚህ ስንመጣ የነበረንን እውቀት በመንፈሳዊ በእግዚአብሔር ቃል በጸሎት በተለያየ መልኩ የብዙ ሰዎች ህይወት ተቀይሯል እዚሁ ማለት ነው። ስለዚህ ይሄ አንዱ ተጽዕኖአችን ነው። ምሳሌ ጥቀስ ብትይ ከኔ መጀመር እንችላለን ማለት ነው። መጀመሪያ የነበርኩበት ቦታ ከነበርኩበት ቸርች ስመጣ እዚህ ጋር ስለ እግዚአብሔር ቃል የነበረኝ አመለካከት የእግዚአብሔር ቃል እንዴት ነው የሚፈታው፣ ጸሎትን በተመለከተ በመንፈስ ቅዱስ መሙላት ምናምን በተመለከተ እዚህ በጣም ህይወት ተቀይሮ ያው የሚታይ ለውጥ አይደለ ሁሉም የሚያዩት ነገር ነው። እና እዚህ ላይ እንደ ሊደር ነኝ፣ ከሊደሮች መካከል አንዱ ነው ይብሻለሁ። ፐርሰናሊ ከሰማሁት ምስክርነቶች መካከል ራሱ እዚህ የነበሩ ማለት እዚህ የገቡ አዳዲስ ልጆች እኛ ጋር ያለውን ኤክስፔሪየንስ የጸሎት ኤክስፔሪየንስን በሚያዩበት ጊዜ በጣም ነው እኛ የምንጸልየው። መጽሐፍ ቅዱሳችን የሚለው ምንድነው? ቅድም ፍፄ አንስቶታል። እግዚአብሔር ፈልጉኝ ብለዋል። ስለዚህ እግዚአብሔርን በደንብ እንፈልገዋለን ማለት ነው። እግዚአብሔር ደግሞ ለሚፈልጉት ይገኛል። ያንን ስለምናምን በመናደርገው የጸሎት ጊዜዎች ላይ አንዳንድ ሰዎች በጣም ነው የተገረሙት። እዚሁኛ ጋር የገቡ ልጆች ማለት ነው። እንዴ እንደዚህ ይጸልያል እንዴ እኔ አላቅም ነበረ ያሉ ሰዎች አሉ። ለምሳሌ በየቸርቻቸው በወርሺፕ ሊደር የሚያገለግሉ ሰዎች አሉ። አንዳንዶቹ ቀጥታ ልናገለግል ስንል የሆነ ሰው ይጸልያል፣ ከዛ ወደ አገልግሎት ነው የምንወጣው ነው። እኛ ደግሞ አናውቀውም ያንን ኤክስፔሪየንስ ማለት ነው። እኛ የምናውቀው በደንብ ጊዜ ሰጥተን ጸልየን እግዚአብሔርን ፈልገን በመንፈስ ተሞልተን ነው የምናገለግለው። ስለዚህ ይሄ ከመንፈሳዊ ነገር አንጻር ስናይ ከዚሁ ከራሳችን ተጽዕኖ አምጥተናል። እዚህ ጋር የመጣው ተጽዕኖ ደግሞ ወደየ ቤተክርስቲያኖቻችን ወደየ ቸርቾቻችን ፍሎ አድርጎ በያለንበት ቦታ ላይ ተጽዕኖ ፈጥሯል የሚል እምነት አለ። አንደኛው። ሁለተኛ ከዝማሬ አንጻር ስናይ ደግሞ እኛ ጋር የኛ ኳየር ያለን አቋም ምንድነው? እግዚአብሔር የሚመለከው በእውነት በመንፈስ ነው። በመንፈስ ቅድም ተብሏል። በመንፈስ ተሞልተን በቃ በመንፈስ ታጭቀን ነው የምናገለግለው ማለት ነው። ያለ መንፈስ ማገልገል ባዶ ዜሮ ነው። በቃ ከባድ ነው በጣም ማለት ነው። እና ያኛውን ነገር በመንፈስ ተሞልተን እግዚአብሔር ፊት ተገኝተን ጸልየን እናገለግላለን። ደን የምንዘምራቸው መዝሙሮች ደግሞ በእውነት ነው የሚሆኑት። በእውነት ማለት ምን ማለት ነው? እንደ እግዚአብሔር ቃል። አሁን ብዙ ዘማሪዎችም ማየት ትችላላችሁ ከእግዚአብሔር ቃል ጋር የሚጻረሩ መዝሙሮች አሉ። እኛ ደግሞ መዝሙራችን ከእግዚአብሔር ፈቃድና ሐሳብ ጋር አላይን የሚያደርግ መዝሙሮችን የእግዚአብሔርን ቃል ነው የምንዘምረው። ይሄ ደግሞ በብዙ ሰዎች ላይ ለዝማሬ ያላቸውን አመለካከት እንዲያስተካክሉ አድርገዋል ብለን እናስባለን። አንድ ላንሳና ልጨርስ። መጀመሪያ አካባቢ ላይ ልክ እንደተገናኘን አካባቢ የዛሬ 7-8 ዓመት አካባቢ መንፈስ ቅዱስ የሚል መዝሙር አውጥተን ነበር። ቪዲዮ አለን ማለት ነው። እና ስለ መንፈስ ቅዱስ ተዘምሮ አያውቅም ነበር ማለት ብዙ ዛትማች የሚዘምር ሰው አልነበረም ማለት ነው። ልክ ያቺ መንፈስ ቅዱስ የሚለው መዝሙር ካወጣን በኋላ ግን ብዙ ስለ መንፈስ ቅዱስ ተዘመሩ ማለት ነው። ስለዚህ በዚህም ልክ ተጽዕኖ አምጥተናል ብለን እናስባለን። ግን ሞር በደንብ ተጽዕኖ ለማምጣት ራሳችንን እያዘጋጀን ነው ማለት ነው። እንግዲህ በእኔ አመለካከት ደግሞ ከዚህ በላይ ተጽዕኖ የለም። በመጀመሪያው ተጽዕኖ እውነት ነው እርስ በርስ ያለው። እኔም አሁን ካገኘኋችሁ በኋላ ራሱ ደስ የሚል የሚጋባ የሆነ መንፈስ አለ፣ ደስ የሚል ማለት ነው። እና ሰው እናንተን አይቶ መደሰት ከቻለ ራሱ አንድ ተጽዕኖ ነው፣ እንደዛ ብዬ አምናለሁ። እና ከዛ በዘለለ ደግሞ ጸሎት ያለበት ቲም ምንም ቢሆን በቃ እግዚአብሔር አለበት። ለምን መዝሙር እግዚአብሔር የለበትም አይደለም፣ በዛ የሚፈቱ ስላሉ እንደሱ ሳይሆን ግን የተንበረከክንበት ነገር ቀና የሚያደርገን ነው። እና አንዳንዴ ደግሞ ተጽዕኖንም በሌላ አንግል የሚያየዋል። አሁን ፌመስ መሆን በጣም መግነን ኖ
እሱ ሳይሆን ወንድሜ እንዳለው ለምሳሌ ይሄ ቲም 26 ሰው ቤት ውስጥ ገብቷል። 26 ቢያንስ ቸርቾች ውስጥ ገብቷል። በጣም ማለት በጣም ብዙ እንትን አለው እና ጌታ ኢየሱስ ይባርካችሁ። መንፈስ ቅዱስ የሚለውን ብንዘምር እቺንም ዳቦ ደግሞ መሪያችሁ እየቆረሰ ብናሳልፍ ደስ ይለናል። Christmas.
ኢየሱስ ይባርካችሁ። በዚህ መንፈስ እኛም ውለን ብናድር ደስ ይለን ነበር። ያው ሰዓት ይገድበናል እና ዳቦ እስቲ ሶልቋ ሰላም መንፈስ ቅዱስ እንጨት ላይ እድሜውን ፈጅቶ ስቃይ ለማልጠቅመው ለኔ ጌታ ራሱን ጎዳ ፍርድ ተሸክሞ ወደ ሞት ሄዳ ምንድነው እሱ ምን ደስ አሰኘው የመስቀል መከራው እንደምን ማገልገል አይ ፍቅሮ ሞተ እንድትገፋ የእሾህ አክሊል ጭኖ አንገቱ ደፋ ምንድነው እሱ ምን ደስ አሰኘው የመስቀል መከራው እንደምን ማገልገል አይ ፍቅር ሞተ እንድትገፋ የእሾህ አክሊል ጭኖ አንገቱ ደፋ ተባረኩ። ሃሌሉያ ኑና እግዚአብሔርን እናመስገን። እግዚአብሔር ይመስገን። ዛሬ ደግሞ የተገናኘ ነው በትልቅ በዓል ቀን ነውና ይህ በዓል እንግዲህ ለኛ ሲል ከሰማያት ወርዶ በድንግል ተወልዶ ድጋሚ በረት ነው የተወለደው። ከዛ ደግሞ
የኛን አይነት ላይፍ ኖረ ሳይገባው ከዛ ደግሞ ይሄ እንደ በግ ታረደልን ግን ታርዶ አልቀረም ሞቶ አልቀረም ተነሳ ዛሬ እንግዲህ ድሉን ነው የደከምን ዛሬ አብረን ትንሳኤያችን ነው የወደቀን ዛሬ አብረንበት የምንነሳበት ቀናችን ይሆንልን ይሄ እንግዲህ ለሁላችንም በቲቪ መስኮትም የምትመለከቱን ሁሉ ይሄ ትንሳኤ በዓል መነሻችሁ ይሆን ከጌታ ጋራ ዛሬ ብድግ በሉ ከደከማችሁበት ነገር ተነሱ ወደ ቀደመው የህብረት መንፈስ ደግሞ እንደ ቤተል ኳየር ወደ ቀደመው የህብረት አንድነት ውስጥ እንግባላለሁኝ ቡናው እንዴት ነበር ድንቅ ነበር እሺ እናመሰግናለን ከቆንጆ መዝሙር ከቆንጆ የቡና ቆይታ በኋላ እንግዲህ መለስ ብለናል አሁን ትንሽ እንጫወታለን እንደቀደሙ ቀጣዩ ጥያቄ የሚሆነው ዘማሪዎችን የማፍራት ክትትላችሁና እንዲሁም ደግሞ በቲም ውስጥ ያለው ክትትላችሁ ምን ይመስላል እስቲ በተብራራ መልኩ ብታጫውቱ ቅድም በመሃል እንዳነሳ ነው ዲፓርትመንት አለው ዲፓርትመንቶቹ ውስጥ ካሉት አንዱ የቴክኒካል ዲፓርትመንት እና የፎሎ አፕ ደግሞ የሚያደርጉ ሶሻል ነገር ላይ የሚሰሩ ደግሞ ራሱን የቻለ የራሱ መሪ ያለው ማለት ነው ኦቨርኦል ካለው የዲፓርትመንት ሊደሮች አሉን እና ስለዚህ በደንብ ዲቴል መምጣት መቅረታቸውንም ሪዝናቸውንም ፐርሰናል ያላቸውንም ነገር ፎሎ ያደርጋል ያ አገልግሎት ዘርፍ ማለት ነው ቴክኒካሊ ደግሞ ከተለያየ ቸርች እንደመሰብሰባችን እና ለአንድ ቪዥን አሳይን እንደመደረጋችን የአቅም ልዩነትም የኤክስፒሪየንስ ልዩነትም ይኖራልና ያንን ግን አንድ ለማድረግ አንደኛ በሳምንት አንድ ጊዜ ሁሌ እንሰበሰባለን የምንሰበሰብበት ጊዜ ከሚኖሩን መንፈሳዊ ዝግጅቶች በጎን ለጎን የቴክኒካል ነገርንም እንለማመዳለን ድምጻችንን ኤክሰርሳይዝ እናደርጋለን ከዛ ደግሞ ውጪ አሁን በአካልም ለመገናኘት ካለው ነገር ከስራም ካላቸውም የቤተሰብ ኃላፊነትም ጋር ተያይዞ ያው ጊዜውም እንትን ስለሚል ያሉን ሶሻል ሚዲያዎችንም እንጠቀማለን ኢንፎርሜሽኖች አፕዴት እንደራረጋለን መሰራት ያለበት ድምጽ ካለ ያንን በቴሌግራምም ምንም እንላላካለን ከዛ ውጪ አገልግሎት በሚኖረን ሰዓት ከግማሽ ከአባላቱ ከግማሽ በላይ የሚሆኑት የመምራት አቅም አላቸው አብዛኞቹ አገልግሎቱ ላይ ወጥተው ቀድመው ፕሮግራሙን የመምራት ተናላቸው እዚሁም ያስጀመርናቸውም ልጆች አሉ በዛ ውስጥ በደንብ እነሱም ይሳተፋሉ እኛም እግዚአብሔር በረዳን መጠን ያንን ስራ እንሰራለን ማለት ነው ኦኬ በሶሻል ያልካውስ በሶሻል ማለት በማህበራዊ ኑሯችሁ ነው ወይንስ አዎ እንግዲህ ማህበራዊ ኑሮ ስንል ብዙ ነገር ያካትታል አይደል አብዛኞቹ አሁን እዚህ ውስጥ ቤተሰብ አላቸው ያገባ አለ የወለደ አለ ወደ 18 የሚጠጉ ልጆች አሉን ህፃናት የሆኑ የኛን እንትን የሚያስቀጥሉ ወደፊትና ያው እንግዲህ የግል ጉዳይም ሲገጥማቸው ከጸሎት ጀምሮ በማንኛውም ነገር ኢንቮልቭ እናደርጋለን በመንችለው ሁሉ በገንዘብ እናግዝበት ጊዜ አለ በሐሳብ በጸሎት እናግዝበት ጊዜ አለ ብዙ ጊዜ ደግሞ ያው ቶሎ ይወልዳሉ መሰለኝ የደን ገንፎ እየበላን ወንዶች እኛ እንኳን ቆየን መሰለኝ አይደል ሶሊ እኛ ትንሽ ሲኒየር ነን ደግሞ ለልጅ ለመውለድ እኔን ብዙ ቤት መጥተዋል መጥተዋል እኔን መጥተው ጠይቀውኛል ግን ትንሽ የኛ ራቃል አሁን የኛ ልጆች 8 አመት ምናምን ነው ትልልቆች ናቸው አሁን ወንድማችን መለ ያለ ቅርብ ጊዜ ነው ያገባው ጀማሪ ሙሽራ ናቸው እነሱ ቅርብ ጊዜ አሁን ከወር በፊት ይመስለኛል ከሁለት ወር በፊት ሁለተኛ ልጁን ሄደን ጠይቀናል አግኝተናል ገንፎ በልተናል በዚሁ ደግሞ መንፈስ እየተነሳሱም ያሉ አሉ ለመድገም ልጅ ለነቃቃት ያላገቡ ደግሞ ቶሎ እንትን እንዲሉ በትዳር ውስጥ ያለውን በረከት ባይዘው እና እንትን እንላለን እውነት ነው እንዴት ነው ቀድሞ ያገባ ሰው ያስተምራል እንዴት ነው ማለት ማስተማር ስላችሁ እንደው የትዳርን መልካምነት ትነጋገራላችሁ ያው ኢንፎርማሊ ያው ገብቶኛል እሱም ቢሆን ጥሩ ነው አዎ ለምንድን ነው አሁን ሶል በጣም ሲኒየር ይመስለኛል በማግባት ከኛ እና አዲስዬ እነሱ ወደ 10 ቤት የደረሱ ናቸው በትዳር እኔ ከተላችኋለሁ እኔ 10 አመት ሆኖኛል ሌሎቹ እንኳን ገና ናቸው
እና በደንብ ኢንስፓየር እናደርጋቸዋለን። አዎ በዛው ይቀጥላል። እውነት ደስ ይላል በጣም መቼም ቅድም ከወንድማችን ጋር እንዳወራ ነው ቀድማችሁ ተግዳሮቶችን የማሸሽ ስራ ይኖራል ደስ በሚል ሁኔታ። ግን አንዳንዴ ሳይታሰቡ አልፎ የሚመጡ ተግዳሮቶች አሉ፣ ወይንም ደግሞ ቅድም ካወራናቸው ይዘታቸውን ቀይረው የሚመጡ ተግዳሮቶች አሉና እንደው ይሄ ቲም እንዳይቀጥል ያደረገ ተግዳሮት ነበር? እንዴት ተስፈታችሁት? በመጀመሪያ አመሰግናለሁ እድል ስለተሰጠኝ። ስሜ ታሪኩ በርታ እባላለሁ። የቤተል ኳየር ሜምበር ነኝ። ያው ቻሌንጅ የተባለው ነገር ተግዳሮት የተባለው ያው ቅድም የተጠቀሱ አንዳንድ ነገሮች አሉ። ግን ከነሱ መሀል ምንድነው በየቸርቻችን ኮሚትመንቶች ይበዛሉ። ሁሉም ወርሺፕ ሊደር ስለሆነ የአምልኮ መሪዎች ስለሆኑ አብዛኞቹ ቤተክርስቲያናችን ላይ ሁላችንም ኮሚትመንቶች ነበሩብንና ያው ሁለተኛ ኳየር ነው እዚህ ያስቀድሙ አይነት ነገር ቻሌንጆች ነበሩ በየቸርቻችን ማለት ነውና እንዳንቀጥል ከዛ ያው ቁጥር እየቀነሰ ይመጣ ነበር። የሆነ ሰዓት ላይ የዚህኛው የኳየራችን የህብረታችን ቁጥሩ እየቀነሰ ይሄድ ነበረ። ከዛ የሆነ ሰዓት ላይ ያው ቅድም እንደተጠቀሰው ጋፕ አድርገን ነበር መሀል ላይ ማለት ነው የተወሰኑ አመታቶች። ከዛ ደግሞ ያው አንዳንዶች ሲወልዱ ለመጠየቅ በውጪ እንገናኝ ነበር። ስንገናኝ ያው እነዚህ ወሬዎች ይኖራሉ። ወሬዎች ማለት ለምንድን ነው ድጋሚ ማን ጀምረው ድጋሚ ሪስታርት ማን አደረገው የሚል ንግግሮች ነበሩ። በሁላችንም ውስጥ ያው ጉጉቱ ስለነበረ መጀመሪያ የነበረው ፍቅሩ ስለነበረ እንጠያየቅ ያንን ነገር መነሳሳቱ ነበር በውስጣችን ማለት ነው። እና ለምንድን ነው ድጋሚ ማን አስቀጥለው የሚል ከዛ ቻሌንጁንም አብረን ማስኬድ እንችላለን የሚል ንግግሮች ስለነበሩ ከዛ ያው በእንደዚህ አይነት መገናኘቶች እንደገና ሪስታርት አድርገን አሁን ያው በእግዚአብሔር እርዳታ በእግዚአብሔር ጸጋ እንደገና ጀምረን ያው እየቀጠለ ነው ማለት ነው። ከዚህም በላይ ትቀጥላላችሁ ባለሙሉ ተስፋ ነን። ትልልቅ ሆናችሁ ልጆቻችሁ ደግሞ የእናንተን እድሜ ያክለው ምናምን አናውቅም እንገናኝ ይሆናል። ቅድም ሶል እያለ እንደነበረው ብቻ መሮጥ እንጂ ይዞ መሮጥ ከባድ ነው ቲም ሲሆን ማለት ነው። እና እናንተ አሁን ምከሩ ብትባሉ የምትመክሩት ብዙ ነገር ይኖራል ሶሎ ዘማሪዎችንም እንደ ኳየርም ማለት ነው። እና እንደው ትንሽ ምክር ብታስተላልፉ እንዴት አድርገው ማገልገል እንዳለባቸው። እሺ አመሰግናለሁ። በመጀመሪያ መልካም በዓል እንኳን አደረሳችሁ። ምክንያቱም ይሄ በዓል ለኛ ነው ሞር ሰለብሬት የምናደርገው ምክንያቱም የዳርንበትና መዳናችንን የሚያረጋግጥልን ስለሆነ እንኳን አደረሳችሁ። እሺ በመቀጠል ያው ስሜ አዲስ አለም ያዕቆብ ይባላል። ቤተል ሜምበር ነኝ። ለአገልጋዮች ያው እኛ ተሽለን ሳይሆን የምንመክረው ግን እንደ ራእይ ከተነሳንበት ራእዩ ከሚደግፈው አንጻር እኛም ደግሞ ወደዛ ህይወት ለመጠጋት እየሮጥን ስለሆነ ያው ፐርፌክሽን የሚባል ላይኖር ይችላል። ነገር ግን የተሳለልን እውነት አለ። ሁላችንም እንደ ቤተል ቅድም ሜምበሮችም ሊደሮችም እንደተናገሩት ታርጌት ያደረግነው እውነት ሼር ብናረጋቸው ይጠቅማቸዋል ብዬ አስባለሁኝ። ቤተል በራሱ አንድ ቤተክርስቲያን መመሰል ይችላል። ቅድም እንደተባለው ብዙ ጊዜ ዝማሬ የሚታየው ኮንሰንትሬት የሚደረገው መዝሙሮች ላይ ከዛም በኋላ ቴክኒካል የሆኑ ነገሮች ላይ ከዛ እንዴት ማገልገል አለብን የሚለው ላይ ነው። ቤተል ላይ ግን ረጅም ዓመትም ያስቀጠለው አንድ እውነት እግዚአብሔርን መፈለግ ነው። ምክንያቱም እግዚአብሔርን በመፈለግ ውስጥ እውነተኛን አምልኮ ነበረ ቤተል። ስለዚህ ያንን እውነት ቤዝመንቱ በፍቅር የተመሰረተ ስለነበረ በእውነትም የተመሰረተ ስለሆነ ለመቀጠል ችሏል ማለት ነው። ስለዚህ የሚቀጥልና እግዚአብሔር የሚቀበለውን ነገር ለመዘመርና ለማገልገል መጀመሪያ ምን ያስፈልገናል? እግዚአብሔርን ማወቅ ያስፈልጋል። ምክንያቱም አምልኮ ለእግዚአብሔር የሚሰጥ መስዋዕት ነው። ስለዚህ ለእግዚአብሔር የሚሰጥ መስዋዕት ደግሞ እግዚአብሔርን በማወቅ የሚመጣ ነው ማለት ነው። ምክንያቱም የምንሰጠውና የሚሰጠውን ካላወቅን ምን እንደምንሰጥ ካላወቅን ከባድ ነው የሚሆነው ማለት ነው። ምክንያቱም እግዚአብሔርን ስናቀው ለሱ የሚመጥነውን ነገር ነው ይዘን የምንቀርበው። ስለዚህ የሚመጥነውን ለማወቅ ደግሞ ራሱን ማንነቱን ማወቅ ያስፈልጋል ማለት ነው። ካለበዛ ሴሌብሬሽን ይሆናል። የምናቀርበው ነገር
ዝማሬ ይሆናል ማለት ይሄ ሙዚቃ የተቀነባበረበት ግጥም ያለበት ይሆናል ማለት ነው። ስለዚህ እግዚአብሔር የሚቀበለዋል አይቀበለውም የሚለውን ምናየው ምንፈትሸው እግዚአብሔር ጋር ሄዶ ሳይሆን ዛሬ ለኛ በእግዚአብሔር ቃል መፈተሽ እንችላለን። አሁን ቤተል ላይ ቅድም የሰማቻቸው ዝማሬዎች በሙሉ እግዚአብሔርን አጉልቶ የሚያሳዩ ናቸው እንጂ ቤተል ህብረትን የሚያሳይ አይደለም። ለዛ ነው ቅድም እንደተባለው እንደ እግዚአብሔር ቃል የተፈተሸን ነገር ነው። ለእግዚአብሔር ይመጥናል ብለን የምንለውን ነገር ነው በፊቱ ሆነን የተቀበልነውን ለራሱ ለእግዚአብሔር የምንሰጠው ማለት ነው። ስለዚህ ሁሉም ዘማሪያን ወይ ደግሞ በዝማሬ አገልግሎት ላይ ያለን ህብረትም ሊሆን ይችላል፣ ሶሎ ዘማሪ በግል የሚያገለግል ሊሆን ይችላል፣ መዘመር ካለበት ራሱን እግዚአብሔርን ከማወቅ መዘመር መቻል አለበት። ምክንያቱም ይሄ የሚጠቅመን ለምንድነው? አቤልና ቃይልን ስንመለከት ወደ አቤልና መስዋዕቱ እግዚአብሔር ተመለከተ ይላል። የቃይልን መስዋዕትና መስዋዕቱን ግን አልተቀበለም። ያልተቀበለበት ራሱ እግዚአብሔር ምክንያት አለው። የልባቸውን ዝንባሌና ከምን ተነስተው መስዋዕቱን እንዳቀረቡ ስለሚያውቅ ማለት ነው። ስለዚህ መስዋዕትን ስናቀርብ ወይ አምልኮ ስናቀርብ የሚቀበለውና የማይቀበለው ነገር አለ ማለት ነው። ስለዚህ የምናቀርበውን መጀመሪያ በደንብ ማወቅ አለብን። ከሴሌብሬሽን ያለፈ ስለሆነ አምልኮ ማለት ነው። ስለዚህ የሚሰጠውን በጥንቃቄ ማወቅ መቻል አለብን። እንዴት ነው ማወቅ ያለብን? የመጀመሪያው ህብረት በማድረግ ነው። ህብረት ስናደርግ እግዚአብሔርን እናውቀዋለን። እግዚአብሔርን ስናውቀው ምን መስጠት እንዳለብን እናውቃለን። ሁለተኛው ደግሞ ይጠቅመናል ብዬ ማስበው እንደ ቤተልም ራእይ የሆነው እግዚአብሔርን ቃል ማወቅ። እግዚአብሔርን ቃል ማወቅ ከእግዚአብሔር ጋር ህብረት ማድረግ ብዙ ጊዜ የተለመደ አንዳንድ ብዙ ባይሆንም አንዳንድ የምናያቸው ዝማሬ ላይ ትንሽ እኛንም ደስ የማይለን ያልተዘጋጀንበት ነገር ይዘን አንቀርብም። ምክንያቱም ሰው ካልተዘጋጀ የሚያውቀውን ዝማሬና የሚያውቀውን እንትን ይዞ ከገባ በደም ሰለብሬት አድርግበታለሁ ብሎ ያሰበውን ነገር ይዞ ከገባ ሰለብሬት አድርጎ ይወርዳል። በትክክል ራእዩ ያ ስለሆነ ማለት ነው። እግዚአብሔርን ግን አጉልቶ ለሰዎች ማሳየት ይችላል ወይ? እግዚአብሔር የሚወደውን የሚያሸተውን መስዋዕት ይዘን ቀርበናል ወይ? ሌላ ነገር ነው የሚሆነው። ስለዚህ ከደከምን አይቀር ጊዜያችንን መስጠታችን ካልቀረ አገልጋዮች መባላችን ካልቀረ እግዚአብሔር የሚቀበለውና ደስ የሚሰኝበትን ነገር ይዘን መቅረብ አለብን። ያ ደግሞ የሚሆነው ከእግዚአብሔር ጋር ህብረት በማድረግ ነው። ስለዚህ እኛ ራሳችንን የምናሳይበት ሳይሆን ቤቴል ላይ እንዳልሽው ብዙ አገልግሎቶች ይመጣሉ። ብዙ ቶሎ መውጣት የሚቻልበት ሁኔታዎች አሉ። ግን እሱ አይደለም ፐርፎርም ማድረግ አይደለም እቅዳችን። ያ ማንነት እስኪተከል ቅድም እንዳሉሽ ብዙዎቻችንን የሚሰራ ስለሆነ አንዱ ከተሰራው ውስጥ እኔ ስለሆንኩ ማለት ነው። ሁሉም ገብቶት አውቆ ተሰርቶበት ነው ከውስጥ የመነጨ መስዋዕት የሚያቀርበው። ስለዚህ መጀመሪያ ራሳችን ላይ መስራት መቻል አለብን ማለት ነው። መስተካከል ያለብን ነገሮች ማስተካከል መቻል አለብን። የልብ ዝንባሌያችን ላይ መስራት አለብን። ምክንያቱም እኛን የሚያሳይ ካልሆነ እኛን እውቅና ውስጥ የሚከተን ካልሆነ ዝማሬ እግዚአብሔርን እንድናውቀው እግዚአብሔር በሰዎች መካከል የሚያምኑ በማያምኑት ፊት ተስሎ ደምቆ እንዲታይ ከሆነ ራእያችን ዝማሬያችን ያንን እንዲያሳይ ከሆነ ህዝብ ጋር እንዲደርስ የፈለግንበት ምክንያት እኛ ምንም እንታይበት ነገር አይኖርም ማለት ነው። ስለዚህ ያ ደግሞ እንዲመጣ ፐርሰናሊቲያችን ላይ መስራት አለብን ማለት ነው። ስለዚህ ያንን የምናደርግበት ገራሚ ሊደሮች አሉን፣ በደንብ የሚቆነጥጡ በደንብ ሼፕ የሚያደርጉ በፍቅር የሚመክሩ። ስለዚህ በመተናነጽ ምክርንም በመውደድ ያንን ብናደርግ የተሻለ ነው። ለመጨረሻ ግን የምመክረው ሁሉም ዘማሪ አገልጋይ አባት ወይ ደግሞ ሊደር ወይ ደግሞ ቄስም ሊሆን ይችላል፣ ፓስተር ሊኖር ይገባል። በአንድ ቤተክርስቲያን ውስጥ ጥላ ውስጥ ማደር መቻል አለበት። የሚመራው፣ የሚገስጸው፣ የሚመክረው፣ ሲጠፋ የት ነህ የሚለው፣ ሲያጠፋ የሚመክረው፣ ሲደክም የሚጸልይለት፣ የሚያንጽለት ሊኖረው ይገባል። ስለዚህ ሁሉም አገልጋይ በአንድ ቤተክርስቲያን ስር መሆን መቻል አለበት ብዬ አስባለሁ። እናምናለን። ይሄ የኔ ሀሳብ ሳይሆን እንደ ቤተል የምንተዳደርበት ራእያችን ስለሆነ ነው። በጣም የሚገርም ነው። ደስ ይላል። በእንደዚህ አይነት መልኩ የሚመሩ ብዙ ዘማሪያን ይውጡልን፣ ብዙ ኳየሮች ይውጡልን። እንግዲህ አሁን ይሄን ፕሮግራም ሲተላለፍ በሌላ ቦታዎችም ብዙ ኢንተርቪዎች ይኖራቸዋል። ሲተላለፍ የሚያዩ ወጣቶች አሉ። በቃ መዘመር ጸጋዬ ነው ብለው ያመኑ እና በቃ አንዳንዴ ጸጋው ይኖረንና የት ጋር መውደቅ እንዳለብን የሚፈልጉ ወጣቶች አሉና እንደው እንደዚህ አይነት ወጣቶችን ለመቀበል አሁን ዝግጁ ናችሁ? እንዴት ነው እስቲ?
እንኳን አደረሳችሁ። እንኳን አደረሰን። እሺ ረዴት ፍሳ እባላለሁ። የቤተል ኳየር መሪና አባል ነኝ። ያው ከተጠየቀው ጥያቄ መሀል አንደኛው ቤተል ኳየር ውስጥ ጸጋው ያላቸው ሰዎች ጆይን ማድረግ ይችላሉ ወይ ነው። በሁለት መንገድ ነው ጆይን እንዲያደርጉ የምናደርጋቸው። የመጀመሪያው ምንድነው ብዙ ስንፈልግ ሶሻል ሚዲያዎቻችን ላይ ለምሳሌ ቲክቶክ እና ዩቲዩብ ላይ ፖስት እናደርጋለን። መታችሁ ተመዝግባችሁ ምናምን ብለን የቤተልን ህግና ደንብ ዘርዝረን ፖስት አድርገን ሰዎችን የምንሰበስብበት ታይም አለ። አንዳንድ ጊዜ እንደዚህ አሁን ደግሞ ባለንበት ታይም ሲሆን ደግሞ ኮሙኒኬት የሚያደርጉን ፐርሰናል ሊደሮችን ኮሙኒኬት የሚያደርጉንን ሰዎች የምንጠይቃቸው ጥያቄዎች አሉ። አንደኛው ምንድነው የቸርች አባል እንደሆኑ በምን አገልግሎት እያገለገሉ እንደሆነ። ምክንያቱም ቅድም አዲ እንዳለችው ያልተያዘ ሰው ትክክል አይነት መስመር ውስጥ ላይሆን ይችላል። ስለዚህ እነዚህ ነገሮች መጀመሪያ እናረጋግጣለን። ከዛ ስለ ቤተል ዲቴይል ነገር ነግራቸዋለን። ምክንያቱም ቸርቻቸው ላይ ኮሚትመንት ካላቸው ይሄኛው ተጨማሪ ኮሚትመንት ነው። ስለዚህ ይህንን ለመቀበል ሬዲ ናቸው ወይ? ምክንያቱም በሳምንት አንድ ቀን ግዴታ እንገናኛለን። በሳምንት ውስጥ ተከታታይ አገልግሎት ሊኖረን ይችላል። ስለዚህ መሸብኝ ሳይሉ ወይ የሆነ ነገር ሆነብኝ ሳይሉ ሪዝን ሳያቀርቡ ከኛ ጋር አብረው ለመሄድ ሬዲ የሆኑ ሰዎች እንደሆኑ መጀመሪያ እንጠይቃቸዋለን። ያንን ፈቃደኛ ከሆኑ አሁን እኔ ሬዲ ነኝ አሁን ከእናንተ ጋር እናንተ በምትሉት ህግና ደንብ መመራት እችላለሁ ሲሉ እናመጣቸዋለን። ቅድም ፍፄ አንስቶታል አንዱን ሀሳብ። መተው ከኛ ጋር የእይታ ጊዜ ያሳልፋሉ። የተወሰነ ጊዜ ግዴታ እኛ ጋር መገኘት አለባቸው። ምክንያቱም የህብረትን አንድነት ለመፍጠር መገናኘታችን አንድ መንገድ ስለሆነ፣ ስለዚህ ይመጣሉ። ቤተል ጋር ያለውን ነገር ያሉ አንዳንዶቹ የምር ቅድም እንደተባለ የጸሎት ቲም ነው እንዲህ ብሎ የሚቀሩም አሉ። ጸሎት ስለምናበዛ መሰራት የሚፈልግ ሰው ግን ይቆያል እዛ ቦታ ላይ። ኦኬ ይሄም ማድግበት ቦታ ነው ብሎ የሚያስብ ሰው ይቆያል። ስለዚህ 3 ወር ስናያቸው ሰዓት ላይ እንዴት ናቸው? ዲሲፕሊንድ ናቸው ወይ? ከዛ ደግሞ ሲቀሩም አስፈቅደው ነው ወይ ተናግረው ነው ወይ? ለሊደሮች ዝም ብሎ አይቀርም ቤተል። አሁን ሁላችንም የምናስፈቅደው አካል አለ። የሆነ የምናቀርባቸው ሪዝን ለማቅረብ ሳይሆን ትክክል እዛ ቦታ ላይ መቅረት እንዳለብን የሚያሳምን ነገር ሲሆን ነው የምንቀረው። እና በዚህ በእንደዚህ አይነት ነገሮች ዲሲፕሊን ላይ እናያቸዋለን። ከዛ በኋላ እውነትም የሚሄዱ ከሆነ ከኛ ጋር ካራክተራቸውም ይታያል፣ ዲሲፕሊናቸው ይታያል። ከታየ በኋላ ሊደሮች ተነጋግረን አብረው መቀጠል እንደሚችሉ፣ መቅረትም ያለባቸው ከሆነ ከኛ ጋር ደግሞ መቀጠል እንደማይችሉ የምንነግርባቸው መንገዶች አሉ ማለት ነው። ስለዚህ ማንኛውም ሰው ጸጋው ያለ ማገልገል የሚፈልግ ቦታውን ያጣ ሰው ኮሙኒኬት ሊያደርገን ይችላል። ግን የእይታ ጊዜያችን ውስጥም ደግሞ ስናየው ከኛ ጋር መሄድ የሚችል አይነት ፐርሰናሊቲ ከሌለው የለውም ነው፣ አይቀጥልም ማለት ነው። ካለው ግን ከኛ ጋር ደስ እያለን ይህን ንብረት እንግዲህ የሚከብድ ቲም አይደለም ማለት ሁሉንም በፈገግታ በደስታ የምንቀበል አይነት ቲም ነን። ስለዚህ አብሮን ደግሞ መቀጠል የሚፈልግ ሰው መቀጠል ይችላል ማለት ነው። ኦኬ እንደው በዚህ ቆይታ ባሳለፋችሁት አመታት ውስጥ በራሳቸው የቀሩ ሰዎች አሉ፣ አይተው ያልተመቻቸው። እናንተ ግን አይታችሁ ነው አይሆንም ያላችሁት ሰው ነበር? አዎ ቅድም ፍፄ አንዳንዱን ሀሳብ አንስቶት ነበረ። ምንገስጻቸዋሉ ደግመን ልክ ቤተክርስቲያን ላይ እንደሚደረገው ሽማግሌዎች ይገስጻሉ አለ አይደል? ፕሮሲጀር ልክ እንደዛ እንደሚያስፈልገው ፐርሰናሊ አሁን ሊደሮች አንዳችን እናናግራቸዋለን። በጣም እየባሰ ከሄደ ተሰብስበን እናናግራቸዋለን። እያስተካከሉ የማይመጡ ከሆነ መጨረሻ ላይ እንወዳቸዋለን፣ ግን ከኛ ጋር መቀጠል እንደማይችሉ ደስ እያለን እነግራቸዋለን ማለት ነው። ኦኬ የተሰጣችሁ መልስ እንደው ምን ነበር? በጣም ከባድ ነው ብዬ ነው። ምን ነበር በሰዓቱ? አንዳንዶቹ የምር ኦፌንድድ ይሆናሉ። የነሱ ኦፌንድድ መሆን ሳይሆን ሲድ መጥፎ ነገር ነው። አሁን ለምሳሌ ቤተል ውስጥ ያለው አንድነታችን ውስጥ መጥፎ ዘር አንዴ ከገባ ልናወጣው አንችልም። ስለዚህ ሌላውንም ይበክላል። ስለዚህ ይሄንን ስለምንፈራ ላይክ አሁን ለምሳሌ ጋንግሪን የሚሆነው ሄዶ አይደለ? ጋንግሪን ከመሆኑ በፊት ግን እኛ ማውጣት እንዳለብን እናምናለን። ምክንያቱም ያ ሰው ለኛም አይጠቅምም፣ ለሌላም ሰው አይጠቅምም። ሰው ያልገባውን ነገር ማገልገል የለበትም ብዬ አምናለሁ። እንደ ቤተልም እናምናለን። ምክንያቱም ሰው ያልቀመሰውን እንዴት ይጣፍጣል ብሎ ማውራት ይችላል።
ስለዚህ እዚህ ጋር ካልተመሳሰለ አብሮ መብረር ካልቻለ ክንፍ ነው የሚጎትተው። ስለዚህ የተሻለው አርፎ በቤቱ እንትን ቢለው በጣም ኦፌንድድ የሚሆኑ አሉ። እውነትም ስንነግራቸው ማለት በቃ ከስድብ ያልተናነሰ የሚናገሩንም አሉ። ግን እኛ እየወደድናቸው እንወዳቸዋለን፣ እናከብራቸዋለን። መቀጠላችሁ ምክንያቱም እኛ እየበረርን ነው፣ እናንተ መሬት ላይ ናችሁ። ስለዚህ ምንም እንትን ማድረግ አንችልና ከባድ ነው። አንዳንዶቹ የምር ዋይዝ የሆኑት ስለሚገባቸው ኦኬ እሺ በቃ ወይ ራሴን አስተካክዬ በቃ ያለኝን ነገር እንትን ብዬ ዲሲፕሊን ዳርጌ ይመጣሉ ይላሉ። አንዳንዶቹ ደግሞ አልባል የሆነ ነገር ተናግረው ሊሄዱ ይችላሉ። ስለዚህ እንደ ሰዎቹ ማቹሪቲ ይወስናል ማለት ነው። ጥያቄ አበዛውብሽ፣ ግን በእንደዚህ አይነት መልኩ ወጥቶ ራሱን አስተካክሎ የተመለሳለ? የለም፣ እስካሁን ድረስ የለም። የልብ ፍላጎታቸው መጀመሪያም ወይ ራሳቸውን ማሳየት እዛ ቦታ ጋር የምር እግዚአብሔርን ከመግለጥ ይልቅ ራሳቸውን መግለጥ ነው። ምክንያቱም የምንቆምባቸው መድረክ ላይ እነሱ ከታዩ ኔክስት ሌቭል ላይ እኔ እዛ ቸርች የሚል አይነት ሞቲቭም ሊኖራቸው ይችላል። ስለዚህ ሊያሳዩት የፈለጉት ነገር አለ። ስለዚህ ሲቀሩም ይቀራሉ። ምንም እናንተ ቀራችሁ አይነት ነገር አይደለም የሚኖራቸው። ምንም ሳይመስላቸው ደስ እያላቸው የሚቀሩት። በዚህ አጋጣሚ ላደንቃችሁ የምፈልገው በጣም ስትሮንግ ማኔጅመንት እንዳለ ነው የገባኝ። እንደዚህ አይነት እንትኖች ቁርጥ ያሉ ነገሮች በጣም ለመብረር ምቹ ናቸው። አንዳንዶች ወይ ሼም በመያዝ ወይም ከዛ ሰው በሚመጣው እንትን በመፍራት ይዘው ሄዱና ጋንግሪን እንዳለችው ሙሉን ይበክላል። ከዛ ደግሞ ጓደኛ ይስላል ቢላን እንደሚባለው አብሮ ይለመዳል መጥፎም ነገርና ለኳየሮች ብቻ ሳይሆን ቤተክርስቲያንም እንደዚህ አይነት ጠንካራ ነገር እንዲኖራት እንመኛለን። ቴንክ ዩ። እንደ ቤተል ኳየር ስንት መዝሙር አላችሁ? እና ደግሞ እንዴት ነው መዝሙሩንስ የምትጽፉት? ናሆም ሰው እባላለሁ። በቤተል ወርሺፕ ቲም ሜምበር ነኝ። መዝሙሮች አሉን። እስካሁን 24 ግጥሞች አሉን። 24 መዝሙሮች ግጥም የተጻፈ ማለት ነው። ከ24ቱ ደግሞ 18ቱ ዜማ ተሰርቶላቸው ያለቁ አሉ። ከ18 ውስጥ 3ቱን በሶሻል ሚዲያ ፕላትፎርሞች ላይ በቲክቶክ እና በዩቲዩብ ላይ አጋርተናል እና ቆንጆ ምላሽም ተሰጥቶናል። በጣም አሪፍ ነበረ። አሁን ደግሞ ለትንሳኤ በዓል ያዘጋጀነው አንድ መዝሙር አለ። እሱን እንለቀዋለን። ስለ ትንሳኤ በዓል የሚናገር እና የኢየሱስ ክርስቶስን ማወጅ የሚናገር ማለት ነው። እና አሁን ደግሞ በቀጣይነት 5-6 መዝሙሮች ስቱዲዮ የገቡ አሉ። ላይቭ ወርሺፕ ላይቭ ሪከርድ እና ስቱዲዮ የገቡ በዛ የሚለቀቁ አሉ። እስካሁን እንዳደረግናቸው በፕላትፎርም በሶሻል ሚዲያ ፕላትፎርም ላይ እንለቃቸዋለን ብለን እናስባለን። ግጥም እንዴት ነው የሚጻፈው ለሚለው ቲም እስከሆነ ድረስ ህብረት እስከሆነ ድረስ እግዚአብሔር በህብረት ውስጥ ብዙ ጸጋን ይሰጣል እና በዛ ጸጋ ውስጥ ደግሞ እኛ ጋር ግጥም በመጻፍ ጸጋ የተሰጣቸው ሰዎች አሉ። እነሱ እንደ ቲም ሆኖ እነሱ ግጥም ይጽፋሉ ማለት ነው። ከዛ ባሻገር ደግሞ ህብረቱ ሙሉ የሚጽፈው ግጥም አለ። ያ ግጥም ከተጻፈ በኋላ እንደ እግዚአብሔር ቃል ተፈትሾ ኮንተንቱ ተፈትሾ ሁሉ ነገር ካለፈ በኋላ ወደ ዜማ መስራት ይኬዳል ማለት ነው። ያለው ነገር ይሄ። ሀሴት እባላለሁ። ሀሴት ይቀርሙ እባላለሁ። ከቤተል ወርሺፕ ሚኒስትሪ ሜምበር ነኝ። ናሆም ነግሯቸዋል ግማሹን እንዴት ግጥሞችን እንደምንጽፍ። ሶ ላይክ ሜሎዲ የምንሰራበት ወይ ምንድነው ግጥሞቻችን ከተሰበሰቡ በኋላ ቅዳሜ ሁሌ የምንገናኝበት ጊዜ ነው። ግን ከቅዳሜ ውጪ ደግሞ ይሄኛው ሌላ ታይም ስላለው የራሱም ቲም አለው። ሜሎዲ ደግሞ ብቻውን የሚሰራ የራሱ ቲም ስላለው ከቅዳሜ ውጪ የሚመቻችበት ቀን ላይ ይደረግና ከዛ በኋላ ከቻልን አንድ መዝሙር ካልቻልን ደግሞ 2 መዝሙር እንደ ሁኔታው እንደዛ እንሰራለን። ከዛ በኋላ እሱን ከጨረስን በኋላ ወደ ቲም ይመጣል። ወደ ቅዳሜ ማለት ነው። ቅዳሜ ሁሉም ወዳለበት ይመጣል። ሁሉም ሰው ይሰማዋል። ከዛ በኋላ ያው እንደነገርንሽ ሁላችንም ዘማሪ ስለሆንን ሁሉም ሰው የየራሱ አቢሊቲ ያለው። ስለዚህ ምንድነው የሚደረገው? ሁሉም ሰው ከሰማው በኋላ የሚስተካከልም ነገር ካለው ያ ሁሉም አንድ አይደለ አንድ አካል ስለሆነ ሁሉም ሰው ከሰማ በኋላ የሚስተካከለው ይስተካከላል። ከዛ በኋላ ልምምዶቻችንን ካረግን በኋላ ወደ ሪከርድ እንሄዳለን ማለት ነው። እንደዛ ነው የምናደርገው። በጣም ደስ ይላል።
ተባረኩ። እንግዲህ እስካሁን ዝም ያሉ ምንም መልስ ያልሰጡኝ ብዙ ሰዎች አሉና እድሉን እስቲ በመጨረሻ ልስጥ ብዬ ነው ማውራት የምትፈልጉትንና ደግሞ በዓል አይደል ቤተሰብ ጓደኛ አሁን አግብታችኋል ባሎቻችሁ ሚስቶቻችሁ እንዳይደብራቸው አለን ካሜራና እንኳን አደረሳችሁ መልእክትምና ዝም ያላችሁ ደግሞ እድሉ ልስጣችሁ። እሺ ስሜ መለሰ ተጠማ እባላለሁ የቤተል ወርሺፕ ሜምበር ነኝ። ሁላችሁንም እንኳን አደረሳችሁ። ለመድኃኒታችን ለጌታችን ለሕይወታችን ጌታ ለትንሳኤው መታሰቢያ እንኳን አደረሳችሁ ማለት ፈልጋለሁኝ። ስለ ትንሳኤው ትንሽ ማለት የምፈልገው ምንድነው የክርስቶስን ትንሳኤ ዩኒክ የሚያደርገው ነገር ፐርሰናሊ ይሄን መታሰቢያ እኔ ወደዋለሁ በግሌ ግን ስወደው እያዘንኩ እያለቀስኩ እየከፋኝ ምናምን አይደለም። በጣም ይሄን ሳስብ በጣም ቀና ምልበት ሴሌብሬት ማረግበት ፈጽሞ ማናዝንበት ስለሆነ ዮሐንስ ወንጌል 1:29 ባለሳሳት ኢየሱስ ወደሱ እየመጣ እንደሆነ አየውና እንደዚህ ያለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ይሄ በግ ታርዶ ብቻ ሞቶ አይደለም ይቀር ሕይወትን አበላን ዘላለምን እኛ ላይ ሰር አንድ በቅርቡ እጄ ላይ ገባ አንድ መጽሐፍ አለ ሄኖክ አሸበር ይባላል። 2 ስንኝ አለ በላችሁ አቤት አወዳደድ አቤት አማማርህ ካንተ ያጣበቀኝ ፍቅር ነው ችንካርህ አለ ግጥሙ ላይ እና ይሄን ትንሳኤ ስናስብ ከላቭ ውጪ ምንም ሪያክት ልናደርገው የምንችለው ነገር የለም። አወይ አወዳደድ አለ አወይ ማለት ስንኛ ብቻ እንደዚህ አይነት አወዳደድ የለም ማለት ነው። አወይ አማማርህ ማለት ደግሞ እንደዚህ አይነት ምህረት የለም ማለት ነው። እና ይሄ ሁላ አወዳደድህ ይሄ ሁላ አማማርህ ካንተ ጋር ያጣበቀኛል ፍቅር ነው። ፍቅር ብቻ ሆኖ አይደለም የሚቀርብ ችንካር የሚባል ደግሞ ሪያክት የተደረገበት ነገር አለ። እና ያ አሁን ይሄንን ትንሳኤ ስናስብ ከፍቅር የመነጭ እንደተወደደ ሰው ብዙ እንደተሆነለት ሰው ነው ፊልም እናደርገው እንኳን ለተወደድንበት እንኳን ለተፈቀርንበት እንኳን ይሄን ፍቅር ማንም ሊደግመው በማይችል ወይ አንዴ ለተሰጠበት ቀን በሰላም አደረሰን። ቴንክ ዩ። ስሜ ብሩክ ሳህሉ ይባላል። የቤቴል ኳየር ሜምበር ነኝ። እንኳን አደረሳችሁ ማለት ፈልጋለሁ ሁላችሁንም ቤቴል ኳየሮችን እንዲሁም የሚከታተሉን ህዝቦች እንኳን አደረሳችሁ ለትንሳኤ በዓል ማለት ፈልጋለሁ። እኔ ዳዊት ታደሰ እባላለሁ። በቤተል ኳየር እኔም እንደሌሎቹ ሜምበር ነኝ። ስገባ የነበረው ነገር በጣም ደስ ይላል። ቲሙ ኦሬዲ እኔ ከመንፈሳዊ ነገር ጋር በጣም ኢንጌጅ ማድረግም ስለምፈልግ ስለነበር በጣም ደስ ብሎኛል ሳገኛችሁ። በተረፈ ስለ ፋሲካ ትንሽ ነገር ካነሳው አይቀር የተሰበሰብነውም ለዛ ዓላማ ስለሆነ እስራኤላውያን ፋሲካ ብለው የሚያከብሩት የነበረው ከግብጽ ባርነት የወጡበትን ነው። ለኛ ግን ፋሲካ ከጨለማ ወደሚደነቅ ብርሃን የመጣንበት አህዛብ የነበረን ልጅ የተባልንበት ነው። በጣም ወዶ የቤተል መዝሙር አለ ጥንቅቅ ያለ ጨማሪ ማይሻ ያቀረበኝ ወደ አብ መድረሻ ገብቻለሁ ደም ቤዛ ሆነኝ ይላልና ያለ ክርስቶስ ደም በአብ ፊት የቆመ የለም። እግዚአብሔር ፊት የመቆም ድፍረታችን የሆነው ኢየሱስን ይበልጥ እንድናውቀው እንዲጨምር በህይወታችን ምኞቴ ነው። በተረፈ በጣም ወዳችኋለሁ። መልካም በዓል። ስሜ አቢጌል ጀቡ ይባላለሁ። የቤተል ኳየር ህብረት ሜምበር ነኝ። በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል ይሁንላችሁ። ስሜ መጽናናት ይባላል። የቤተል ወርሺፕ ሚኒስትሪ አባል ነኝ። ቤተል እንግዲህ በጣም ረጅም ጊዜ ነው። ያው እንደተነገረው 15 ዓመት ይሆናል። ያው ከጀማሪዎቹ መሀል አንዷ ነኝ። በጣም በብዙ ተጠቅም ያለው በእውነት ላይፌን ቀይሮታል። እንደ እግዚአብሔር ቃል ደግሞ መዘመር ምን ማለት እንደሆነ በብዙ የተማርኩበት ህይወቴ በብዙ የተቀየረበት ፋሚሊ ኦሬዲ ፋሚሊ ሆነናል። ከመንፈሳዊ ስራ ባለፈ
ቤተሰባዊነቱ ነው ረጅም ጊዜ ደግሞ አቁመንም ድጋሜ ብንቀጥል የረዳን እና ስለ ቤተል ያው ብዙ ምለው ቢኖረኝም ግን በጣም እወዳቸዋለሁ። ሌላው በቃ እንኳን ለፋሲካ በዓል በሰላም አደረሰን ከማለት ባሻገር ያው ፋሲካ ማለት ለኛ ኖርማል በዓል አይደለም። ከምንበላበት ከምንጠጣበት ባለፈ እግዚአብሔር አንድ ልጁን ሰጥቶን ደግሞ ዘላለማዊ ሕይወት በእውነት ልጅ በመሆን የምንኖረውን የማናጣውን ልጅነት ያገኘንበት በዓል ነው። ስለዚህ ይሄ በእውነት ሀሴት የምናደርግበት ነው፣ የምናዝንበት አይደለም። በሞቱ እጅግ በጣም ደስተኞች የሆንበት ሕይወትን ያገኘንበት በዓል ስለሆነ እንኳን ለዚህ ደግሞ ለአዲሱ ለዳግም ተወላጆች በሙሉ እንኳን ለዚህ በዓል በሰላም አደረሳችሁ። ላለሁ ወዳችኋለሁ። እሺ ስሜ ህይወት ሚሊዮን እባላለሁ። በቤተል ኳየር ሚኒስትሪ ውስጥ ሜምበር ነኝ። እንኳን ለትንሳኤ በዓል አደረሳችሁ ላለሁ። ያው መልእክት ሁሉም መልእክትን ያስተላልፈውና ፋይናሊ እኔ ልል የምችለው እኛ ቤተሎች በእግዚአብሔር መንግስት ውስጥ ስለተሰጠን እድል እግዚአብሔር እኛን ስላመነ ለትውልድ እኛን ስላመነ መልእክተኞች አድርጎ ስላስነሳን ለእግዚአብሔር ጸጋ እውቅና እንሰጣለን። መልካም የትንሣኤ መታሰቢያ በዓል ይሁንላችሁ። በቴሌቪዥን በህይወት ቴሌቪዥን የምታዩን በዩቲዩብ የምታዩን ሁሉ እንኳን ለዚህ መታሰቢያ በዓል አደረሳችሁ። በጣም እንወዳችኋለን። ጌታ ኢየሱስ ይባርካችሁ። የእኛን አገልግሎት መካፈል የምትፈልጉ ቤተል ኢትዮጵያን አለ የሚለው ቤተል ወርሺፕ ሚኒስትሪ ኢትዮጵያ የሚል ዩቲዩብ ቻናል አለን። ቲክታክም ላይ በዛ ልታገኙ ትችላላችሁ። በቅርብ ደግሞ ረዱ እንደተናገረችው አንዳንድ ማስታወቂያዎች እንሰራና ከኛ ጋር እንደዚህ የማገልገል ልቡ አለን የምትሉ ሰዎች ጆይን እንድታደርጉ እድል እንሰጣችኋለን። ጌታ ኢየሱስ ይባርካችሁ። ያዘጋጃችሁትንም የሚን ጌታ ይባርካችሁ። ተባረኩልን። አሁን ኳየር በጠፋበት ዘመን እንደዚህ አይነት ሊያውም ደግሞ ጠንከራ ያለ ኳየር ማግኘት ደስ ይላል። እንግዲህ ይሄንን አይተውም ደግሞ ብዙ ቤተክርስቲያኖች ለኳየር ያላቸውን መልከታ እንደሚጨምሩና እንደሚያጠናክሩ ባለሙሉ ተስፋ ነን። እንግዲህ ተመልካቾቻችን ከቤተል ኳየር ጋር የነበረን ጊዜ በጣም አስደሳችና አስተማሪ እንደነበረ ባለሙሉ ተስፋ ነን። ከሚቀጥለው መዝሙር ጋር አብረን እያመለክን ፕሮግራማችን እንጨርሳለን። መልካም በዓል።